እውነተኛው ዓለም ሲገለጥ የኢሉሚናቲ መንፈስ። ኃይልህ ብዙ ሲሆን ጠላቶችህ በከንቱ ዋሹብህ እንደሚል ቃሉ፣ በዚህ ዘመን ጠላት ሰዎችን ከሚዋሽበት መንገድ አንደኛውና የመጨረሻ ዘመን የክርስትና ተግዳሮት ሆኖ ሰይጣን ዓለምን ለመቆጣጠር እየተጠቀመበት ያለበት አዲስ ስትራቴጂ ሲሆን፣ ጌታም እነዚህ የኢሉሚናቲ አባላትን ምስጢር ያሳየኝ ዘንድ ወደ አሜሪካ ኒውዮርክ ከተማ ውስጥ ወደሚገኝ አንድ ትልቅ የሆቴል ሕንጻ ወሰደኝ። የብርሃን ሉላችን በዚህ ሆቴል ግቢ ውስጥ በሚገኝ የዋና ስፍራ አጠገብ ካረፈን በኋላ እጄን በመያዝ ከብርሃኗ ሉል በመውጣት በሕንጻው ውስጥ ወደሚገኝ አንድ ትልቅ አዳራሽ ወሰደኝ። በአዳራሹ ውስጥ ብዙ በምድራችን ላይ ታዋቂ የሆኑ ሰዎችን ያካተተ እጅግ ምስጢራዊ የሆኑ የኢሉሚናቲ ከፍተኛ አባላት ከሰይጣን ጋር የሕፃናት ልጆችን ደም በመጠጣትና ነፍሳችንን ለሰይጣን ሸጠናታል እያሉ ቃል ኪዳን እየገቡ ባለ 6 የቃል ኪዳን አንቀጽ የተጻፈበትን መጽሐፍ በቀኝ እጃቸው በመጫን ኪዳን ሲገቡና ሲቀመጡ እንመለከት ነበር። እነዚህ ከፍተኛ የምስጢር ማህበር አባላት ፊታቸው ላይ ምንም አይነት የደስታ ስሜት አይታይባቸውም ነበር። ሁሉም በደባል ስብዕና ማንነታቸው አደገኛ በሆኑ መናፍስት ተጠቅልለው ነበር። በዚሁ ስብስባቸው ከመቀመጫቸው ሁሉም በመነሳት አምልኮተ ሰይጣን የሆነ ወረቀት ላይ የተጻፈን ልክ እንደ መዝሙር አይነት ነገር ይዘምሩ ነበር። ሆኖም ግን መልእክቱ የእግዚአብሔርን ታላቅነት የሚያንኳስስና በሰዎች ግለኝነት ላይ የሚያተኩር ይዘት ያለው ግጥም ነበረው። መዝሙሩም እንዲህ የሚል ነበር። ሰይጣን አምላካችን አንተ ነህ፣ አንተ ብርሃን ነህ፣ ለእኛም አእምሮአችንን አበራህልን። አንተ ነህ ፍትሃዊ አምላክ፣ እግዚአብሔር አምላክ አይደለም። ጨካኞች ነን፣ አዎ ምህረትን አናውቅም። ምህረት የሚባል ነገር ስለማታውቅ ብዙ ዕውቀት ስጠን እያሉ በዓለማችን ቁጥር አንድ በሆኑ ዘፋኞች እየተመሩ ይዘምሩ ነበር። ከመዝሙሩ በኋላም ሁሉም በየስፍራቸው ተቀመጡ። ይሄ አምልኮተ ሰይጣን በሥነ ሥርዓት ከተከናወነ በኋላ እኛ የአጋንንቶች የዘር ሐረግ አለን የሚሉ ሁሉ ተነስተው የተለያዩ ያልተገቡ ተግባራትን በሰው ሁሉ ፊት ሴቶችን ከሴቶች ጋር እንዲሁም ወንድ ከወንድ ጋር ወሲብ ማድረግን ተያያዙ። ቀጥሎም ለሁሉም ራሳቸው በሆስፒታላቸው በሚያስደርጉት ውርጃ እንዲሁም ሳይንሳዊ በሆነ መንገድ የተጸነሱ ሕፃናትን እስከነ ሕይወታቸው ሰፋ ባለ ትሪ በእያንዳንዱ ሰው ፊት ከቀረበላቸው በኋላ ለእያንዳንዳቸው በተዘጋጀው የሰይጣን መስዋዕት ማቅረቢያ ምድጃ ገና ዓይኖቻቸውን ያልገለጡና በደም የተጨማለቁ ሕፃናትን አንገታቸው ስር ያለውን የደም ስር በጥርሳቸው ቆርጠው ደማቸውን ሲጠጡ ከቆዩ በኋላ አዳራሹ በሕፃናት ዋይታ ተሞላ። ነገር ግን ሕፃናቱ በመጨረሻ ድምጻቸው እየደከመ በመሄድ በእነዚህ የጥልቁ አባላት ሳቅና ጫጫታ ተሞላ። ከየሁሉም የተለያየ እንስሳ አይነት ድምጽ ይወጣ ነበር። ኋላም ከንፈራቸው በሰው ደም ርሶ ወደ መስዋዕት ስፍራ በመሄድ በሲሊንደር አሮስቶ መጥበሻ ላይ የሕፃናቱን ሥጋ በማገላበጥ እንደ ካምፕ ፋየር ምድጃ በደንብ ካበሰሉ በኋላ ሁሉም ሥጋውን በእጃቸው በመያዝ ለሰይጣን አምልኮ አድርገው ሁሉም ወደ መቀመጫው ሲመለስ አስተናጋጆቹ የሕፃናቱን ሥጋ በመቆራረጥ በታዋቂ ሼፎች ለምግብነት እንዲዘጋጅ ተደርጎ ለእያንዳንዱ ሰው እንዲቀርብለት ተደረገ። እነዚህ የጥልቁ ማህበር አባላት ሁሉም ቅርጥፍ አድርገው የሕፃናቱን ሥጋ ከበሉ በኋላ ተጣጥበው በየወንበራቸው ተቀምጠው ይታዩ ነበር። ወገኖቼ፣ እነዚህ የጥልቁ ማህበርተኛ ኢሉሚናቲ አባላት በምድራችን ላይ እጅግ ታዋቂ የሆኑ ቢሊዮነሮች ናቸው። በአገራችን አሉ የተባሉ ባለሀብቶችን ጨምሮ በዓለም ዙሪያ ያሉ ታዋቂ ሰዎች፣ ዘፋኞች፣ እንዲሁም ታዋቂ የእግር ኳስ ኮከቦች፣ የአገራችን እንዲሁም የዓለማችን ቁጥር 1 ኮከብ አትሌቶች፣ እንዲሁም የምድራችን ቁጥር 1 የሆሊውድ ኮከቦች፣ ዳይሬክተሮች ከታላላቅ የአገር መሪዎች መካከል እጅግ ብዙ ነበሩበት። እንዲሁም የሞሳድና የሲአይኤ ከፍተኛ ባለስልጣኖች፣
ታዋቂ የናሳና የተለያዩ አገሮች የጠፈር ተመራማሪዎች፣ የዩኒቨርሲቲ ታዋቂ ፕሮፌሰሮች፣ አንዳንድ ታላላቅ የሃይማኖት መሪዎችን ጭምር ያካተተ ነበር። ቀጥሎም ሰይጣን በአካል በመገለጥ እጅግ የሚያምርና በሱፍ ሽክ ያለ ጎልማሳ መስሎ ሲገባ ሁሉም በመሬት በመውደቅ እጅ ነሱት። ከዚያም በተዘጋጀለት ዙፋን ላይ እንዲቀመጥ ሆነ። ከሰው ጋር የተዳቀሉ ነጫጭ ሰዎች የሚመስሉ ልክ እንደ በረራ አስተናጋጅ አለባበስ አይነት የለበሱ ሞዴል ሴቶች በዙሪያው ቆመው ነበር። ሰይጣንም በዝርዝር ሊያወያዩበት የሚገባውን ማኒፌስቶ ለእያንዳንዱ ሰው በኮፒ በአስተናጋጆቹ አማካኝነት እንዲሰጣቸው አደረገ። በኋላም ራሱን የሰው ልጆች አሳቢ አድርጎ የተለያዩ ከአዳም ጀምሮ የሰራቸውን መልካም ነገሮች ናቸው ያሳምኑልኛል ያላቸውን በሙሉ መጽሐፍ ቅዱስን በመተቸትና የእግዚአብሔርን ጨካኝነት እያጣቀሰ ከታሪክ ከመጽሐፍ ቅዱስ ወዘተ ያብራራ ጀመር። ራሱንም የዚህች ዓለም መፍትሄ በማድረግ ያቀርብ ነበር። እንዲህም አለ፣ አሁን እዚህ የተሰባሰባችሁት እስኪ ያስረዱኝ፣ ማን ነው ብርሃን? እኛ ከሰው ልጆች ጋር ከቃይን ጀምሮ በመዳቀል በእነ ናብሮድም ዘመን በመዋለድ እንዲሁም በኖህ ዘመን በአውሮፓና በአሜሪካ ከፍተኛ ተራራዎች ላይ በመሸሽ በጥፋት ዘመን ዘሮቻችን መትረፋቸው ከተለያዩ የአርኪኦሎጂ ጥናቶች በተገኙ የጽሑፍ ማስረጃዎች ተረጋግጧል። ስለዚህ የዚህች ዓለም መፍትሄ እኔ ነኝ በማለት ታዳሚውን ሲመለከት ከዓይኖቹ ክፉ ጨረር ይወጣ ነበር። እርሱ እየተናገረ ሳለ ታዳሚዎቹ በትክክል እንዲሰሙትና ከልባቸው እንዲቀበሉት የሚያደርጉ ለታዳሚዎቹ የማይታዩ ልዩ መናፍስት ክንፍ ያላቸው እባቦች በየታዳሚው ላይ ተጠምጥመው አስገድደው በመንፈሳቸው ውስጠኛው ክፍል ነፍሳቸውን ጠላልፈው እየጋቷቸው ነበር። መልካም አድርግ የሚላቸው አእምሮአቸው ውስጥ እነሆ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ማንም በህሊናው እግዚአብሔር አምላኩ እንደሆነ ያውቃል የሚለውን ቃሉን አስክደው እያንዳንዱን ንግግር በጥንቃቄ እንዲሰማ ሥጋዊ የሆነውን አእምሮውን በክፋት መርዝ በጥርሳቸው ነክሰው እመለከት ነበር። ለሰው ሁሉ መልካም የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው እንደሚል ቃሉ እንደዚህ ታስረው ስላሉ ሁሉም ሰዎች ፈጽመው በትዕቢት ተሞልተው ነበር። የተለያዩ ፈጠራዎችን በየግል ከሰይጣን ጋር በሚያደርጉት ተጋብህሮት እንደሚገለጥላቸው ከተነገራቸው በኋላ በመቀጠል ከአዳም ዘመን በፊት የተጀመረው የሰይጣን ንግግር በቃይን አልፎ የሕይወት ዛፍ በልተው ለዘላለም እንዳይኖሩ በሚለው ታጅቦ በናብሮድ አድርጎ በኖህ ዘመን ከነበረው የውሃ ጥፋት የተረፈ በህንድና አውሮፓ እንዲሁም አሜሪካ ከፍተኛ ተራራዎች በኤቨረስት ጫፍ ላይ ስለተረፉ ከሰው ጋር ተዳቅለው ስለነበሩ የሰይጣን ልጆች እያወራ በእነ ጥበበኛው ሰለሞን አድርጎ በፐርሺያ ጥንታዊ ታሪክና በሩቅ ምስራቅ ኮከብ ቆጣሪዎች አድርጎ ካባላ በተባለ የሙስሊሞች የጥንቆላ ጥበብ አድርጎ በኢትዮጵያ ባሉ በራስ ዳሽን ተራራ ላይ በተረፉ ጥበበኞችና ደብተራዎች አድርጎ በዓለም ሁሉ ባሉ አዋቂዎችና ጠንቋዮች ለሰው ልጆች መፍትሄ በማምጣት ዓለምን ሲያስተዳድራት እንደቆየና እንዲሁም በዓለማችን ታዋቂ ሰዎች በእነ ጆርጅ ዋሽንግተን በእነ ዊንስተን ቸርችል አባልነት ፍሪማሰንስ የተሰኘ ቡድን ነጻ አስተሳሰብ ለሰው ልጆች ለተሻለ ሕይወት በሚል ጽንሰ ሐሳብ እንደተመሰረተ በፍሪማሰንስ አባላት የዚህች ዓለም ገጽታ እንደተለወጠ ከእርሱ ጋር በዚህ አስተሳሰብ ውስጥ አባል የሆነ ማንኛውም ተራ ሰው ከምንም ባዶ ነገር ተነስቶ ዓለምን እንደሚቀይር ብልጽግና እንደሚመጣና የፈጠራ ባለቤት እንደሚሆን ለምሳሌ የእነ ጃኮብስ እና የአስጦር የሕይወት ታሪክ፣ የእነ አንስታይንና የእነ አርኪባል ሩሴልን ታሪክ እንዲሁም የእነ ሮዝ ቻይልድ ፋሚሊን የሀብት ምንጭ እንዴት የዓለም ዋነኛ የሀብት አንቀሳቃሽ እንዳደረጋቸውና እንዲሁም በፊቱ የተሰበሰቡትን አንዳንዶችን በማስቆም ሞዴል በማድረግ ማውራቱን ቀጠለ። በዚህ ንግግሩ መሃል ማን ነው ብርሃን ሲል ታዳሚዎቹ አንተ ነህ ይሉት ነበር በአንድ ድምጽ። በዚህ ሁኔታ እንዳለ በውስጡ እነዚህን በሙሉ ፍጃቸው፣ የሰው ልጆችን በአንድ ቀን አሳዝናቸው የሚል ሐሳብ ያስቸግረው ነበር።
በተሰወረው ማንነቱ እያንዳንዱን በፊቱ ያሉትን እንዴት ወደ ሲኦል ሲመጡ እንደሚያሰቃያቸው ያልም ነበር እያያቸው። ከተጠቀመባቸው በኋላ እንዴት እንደሚያዋርዳቸውና የሰው ልጆችን ሁሉ እግዚአብሔር ካዘጋጀላቸው የእረፍት ስፍራ እንዴት እንደሚያስቀራቸው እያሰበ በቅናት ይመለከታቸው ነበር። ንግግሩን በመቀጠልም ማንኛውም የዚህ ማህበር አባል የሆነ ወደ ኋላ የመመለስ መብት የለውም። አንዳንድ ነገር ባይገባውም ተጨባጭ ያልሆነ ጥርጥሩን ለሌላው ማውራት አይችልም ብሎ በእነ ማይክል ጃክሰን ላይ የሆነውን የአፕል ካምፓኒ መስራች ላይ የተወሰደውን እርምጃ እንዲሁም በዓለም ባሉ አንዳንድ ታዋቂ ሰዎች ላይ የደረሰውን ቅጣት ልክ እየተደረገ አድርጎ በማሳየት ማስፈራራቱን ያዘ። ማንም ሰው ከመናገሩ በፊት በደንብ ማሰብ አለበት። ማንኛውም የዚህ ምስጢራዊ ቡድን አባላት በሙሉ ምህረት እንዳታደርጉ። ምህረት የለም። ሃይማኖተኞችን በሙሉ ከምድር ማጥፋት አለበት። ዓለም ሃይማኖተኛ አያስፈልጋትም። ፖለቲከኞችም አስፈላጊ አይደሉም። የበራላቸው ሳይንቲስቶችና የተማሩ ሰዎች ያውም የፊዚክስና የኬሚስትሪ ምሁራን ናቸው የትኛውንም የስልጣን ተዋረድ መያዝ ያለባቸው። ማንኛውም የዚህ ምስጢራዊ ቡድን አባል የሥጋ ዘመዱን ቢሆን የአባላቱን ምስጢር አደጋ ላይ ሊጥል ከቻለ ማስወገድ አለበት። አለበለዚያ ግን ራሱ ይወገዳል። ሃይማኖት የኋላ ቀርነት እግር ብረት ነው ብሎ ህዝቡን ማስተማር፣ የተለያዩ በሽታዎችን በላብራቶሪ በመፍጠር የሰው ልጆችን ቁጥር በተላላፊ በሽታዎችና መድኃኒት በሌላቸው አደገኛ ቫይረሶች በብዛት ያልተማረና ድሃ የሆነው ህብረተሰብ መጨረስ፣ ከምድር ማስወገድ፣ የምድር ነዋሪዎችን ቁጥር በከፍተኛ ሁኔታ መቀነስ፣ ጦርነቶችን በማስነሳት እንዲሁም በመርዞች ጋዞች መጨረስና ማጨራረስ፣ ርህራሄ አለማድረግ፣ በተለይም ድሃ የሆኑና የማያስፈልጉ የሰው ዘሮችን ከምድር ላይ በበሽታ በጅምላ ጨራሽ መሳሪያ በመርዝ እና በተለያዩ መንገዶች ማስወገድ፣ እጅግ ጠንካራ የሆነ የጋራ የመከላከያ ኃይል ማቋቋም፣ የፖለቲካ ስልጣን በቁጥጥር ስር በማዋል ዓለምን አንድ አድርጎ መምራት፣ ትውልዱን እግዚአብሔርንና መሲሁን ማስጋድ፣ መሲሁ እንደሚወለድ ሁሉም የዚህ ምስጢራዊ አባላት በሙሉ ይህንን እንዲጠብቁ ማድረግ፣ በአባላቱ ላይ ማንኛውንም አፍራሽ ተልእኮ አለመታገስ፣ በጭካኔ ማጥፋት፣ የተለያዩ የጅምላ ጨፍጫፋዎችን የሚያደርጉትን ዕውቅና መስጠት፣ አልፎም ማቀናበር፣ ሰዎች ራሳቸውን የሚወዱ ስለሌላው የማይጨነቁ እንዲሆኑ ማድረግ፣ ግለኞች ማድረግ፣ ገንዘብን የሚያመልኩ ማድረግ። ማንኛውም አባል ገንዘቡን ለእርዳታ ማዋል የለበትም። ድሆችን ከመርዳት ይልቅ ማጥፋት፣ የእግዚአብሔር ጥገኞች ስለሆኑ መጥረግ። ከጠላት ጋር ፍጹም ተነጋግሮ ችግርን መፍታት አይገባ፣ ማስወገድ ብቻ። ከዚያም ሌላ አማራጭ ፕላኔትን ለመኖሪያነት ማዘጋጀት፣ ለሰው ልጆች ዲሞክራሲ፣ እኩልነት የሚባሉ ሐሳቦችን ማጥፋት፣ ማስወገድ። በዚሁ ዓለምን ወደ አንድ መንደር፣ አንድ ገዢ፣ አንድ አምላክ፣ በእኔ ለእኔ ክብር መስጠት ሲል ሁሉም ሰይጣን ገዢያችን ነህ፣ አምላካችን አንተ ነህ በማለት ጉባኤው በጭብጨባ ተደበላለቀ። በየሰው ላይ የነበሩ እባቦችም የሚሰቀጥጥ ድምጻቸውን በማሰማት ተወነጫጭፈው ተመልሰው እየሰው ላይ ተቀመጡባቸው። አንዳንዱ ክፋታቸው አይሎ የተቀመጡባቸውን ሰዎች ይነድፉ ጀመር። በዚህም ምክንያት የተሰበሰቡት አንዳንዱ በእድሜ ልክ በሚያሰቃይ ሆኖም ግን በማይገድል በሽታ መሰቃየት ጀመሩ። ሌሎቹ የጀርባ አጥንታቸው ተናጋ። ድንገትም ያ የሲኦል ሳቁ መጣና ሰይጣን ራሱን ተቆጣጠረ። ምክንያቱም ኒውዮርክ ከተማ እርሱ ቢስቅ እንደምትናወጥ ነበር የገመተው። ሁሉንም ሰዎች እርስ በእርስ አጥፊና ጠፊ ካደረገ በኋላ አጠቃላይ ተልእኮ በአጭር ዓመታት የሰው ልጆችን በሙሉ ከምድር አጥፍቶ ወደ ሲኦል እንደሚከትና የመሲሁን ፕሮግራም እንደሚያዛባ ገምቶ እንደገና እንዲህ ሲል ትዕዛዝ መስጠቱን ቀጠለ። እያንዳንዱ አባል እርስ በእርሱ መሰላለል አለበት። በሌላ መስመር የሚሄዱትን አባላት ያለምንም ትዕግስት ማስወገድ ተገቢ ነው። እንዲሁም ብዙ የእኔ ሰራዊቶች በግልጽ ከምድር ሰው ጋር ለመኖር ስለሚመጡ በአክብሮት የሚያስፈልጋቸውን በማድረግ በእንክብካቤ ማስተናገድ ግዴታ አለበት። ማንኛውም አባል በምድር ያሉ እባቦችን ክብር ሰጥቶ በየቤቱ መንከባከብ ይገባዋል። ዘንዶችን መመገብ መንከባከብም አለበት።
ማንኛውም አባል ከሰው ስጋ የሕፃናት ስጋ ውጪ የሌላ እንስሳንም ሆነ የአራዊቶችን ስጋ እንዲሁም አሳን መብላት ከባድ ቅጣት ያስከትላል እያለ ሰዎችን ነፃ ናቸው በማለት በፊቱ ያሉትን ይደሰኩራቸው ነበር። እነርሱም ነፃ ነን በማለት ምላሻቸውን ይሰጡት ነበር። በእርግጥ ነፃ ናቸውን ብዬ ሳስብ ሰዎቹ ምን ያህል በሰይጣን እስራት ውስጥ ተተብትበውና ተረግጠው እንደተያዙ አስተዋል። እነዚህ ሰዎች የሚያደርጉት ነገር እጅግ ለሰው ጆሮ የሚሰቀጥጥ እንኳን ለማድረግ ለማሰብም የሚከብድ ነገር ነበር። ሰይጣንም ንግግሩን ቀጥሎ እያንዳንዱ አባል አባትና እናቱን ጨምሮ ከእህት ከወንድሙ ጋር የመጋባት መብት ይኖረዋል። ለልቡ ደስ ያሰኘውን የማድረግና የመናገር ነፃነት አለው። ነፃ አስተሳሰብ ለተሻለ ሕይወት በማለት ዲስኩሩን ሲያበቃ ሁሉም ነፃ አስተሳሰብ ለተሻለ ሕይወት በማለት ተነስተው ደስ ያላቸውን ያደርጉ ይፈነጥዙ ጀመር። ሰይጣንም ንግግሩን በመቀጠል የሶሻል ሚዲያዎችንና የሆሊውድ ፊልሞችን በተለይም ሳይንሳዊ ፊልሞችን ተመልከቱ፣ በመንፈሴ እገልጥላችኋለሁ። እንዲሁም ዘፈኖችንና ዘፋኞችን ተከታተሉ፣ መልእክቶቻችን ይተላለፋሉ በማለት በመጣበት አኳኋን ሳይሆን ልክ መብራት ሲጠፋ እንደሚሆነው ከፊታቸው በድንገት ጠፋ። በኋላ መናፍስቱ ግማሹ ሴት ሞዴሎች ሌሎቹ ደግሞ ወንድ ሞዴሎች ሆነው እጅግ ተብለጭልጨው ይታዩ ነበር። ሁሉም ግን ጭራ ነበራቸው። ሲስቁም የውሻ ክራንቻቸው ብቻውን ሹል ሆኖ ልክ ቫምፓየሮችን ይመስሉ ነበር። ከዚያም ሰው ሁሉ እንደ ምርጫቸው በእርኩሰት፣ በዝሙት፣ በግብረ ሰዶም፣ በጩኸትና በአጋንንታዊ ትርኢት ተሞልተው በዓለም ታዋቂ በሆኑ አርቲስቶች ሙዚቃ ይጨፍሩ ጀመር። ውድ የሆኑ ውስኪዎች በሰው ደም ተበርዘው ለየታዳሚዎቹ በአስተናጋጆቹ ይቀርብላቸው ነበር። ብቻ ድል ያለ ፓርቲ ሆነ። እጅግ ጫጫታም ሆነ። ከውጪም ከትምህርት ቤት ከተለያዩ የሕፃናት ማሳደጊያ የተወሰዱ የ13 ዓመትና ከዚያ በታች እስከ 7 ዓመት የሆኑ ሴቶችና ወንዶች ልጆች ታጅበው ወደ አዳራሾች ከገቡ በኋላ በመድረኩ ላይ አቆመዋቸው። በግልጽ ከመድረኩ ላይ ከታዳሚው በፍቃደኝነት እዚህ መጥቶ እነዚህ ሕፃናትን የሚደፍር ማን ነው በማለት ሲጠይቁ የእጅ ምልክት ያሳዩ ሰዎች እየወጡ አንዱን ልጅ ለ5 ለ6 ሲደፍሩት እመለከት ነበር። እንዲሁም አንዷን ሕፃን ሴት ለ10 እየከበቡ ልክ እንደ አሻንጉሊት ሁለንተናዋን ሲደፍሯት እመለከት ነበር። የሕፃናቱ ጩኸት አዳራሹን ቢሞላውም እየቀረበ በነበረው የሙዚቃ ትርኢት ድምጻቸው ተዋጠ። ከዚያም መናፍስቱ የሕፃናቱን ደም እየመጠጡ ረጃጅም በሆነው ጥፍራቸው ሰውነታቸውን እንደ ቲማቲም በመቀዳደድ ልባቸውን አውጥተው እንደ አይስክሬም ይመጡት ጀመር። ይህን የሚያደርጉት እነዚያ ቀድመው ከሕዝቡ ጋር የተደባለቁ ሞዴል መሳይ ቫምፓየሮች ነበሩ። ልቡንም ገምጠው ተሰብስበው ለነበሩ ለታዋቂዎቹ የኢሉሚናቲ አባላት ያጎርሷቸው ነበር። እነርሱም ልክ እንደ አፕል ይገምጡት ነበር። ቀጥሎም የሳይንቲስቶቹ ቡድን በጄኔቲክስ ቴክኖሎጂ በኖርዌይና በአሜሪካ ባሉ እጅግ በሚጠበቁ ደኖች ውስጥ በተሰሩ ላብራቶሪዎች ውስጥ የተመረቱ ሰዎችን ያቀርቡ ጀመር። እነዚህ ሰዎች ግማሽ አውሬ ግማሽ ሰው የሚመስል ማንነት ነበራቸው። ባለ አንድ አይኖችም ነበሩ። ነፍሳቸውም መናፍስቶች ነበሩ። በውስጣቸው ሆነው ልክ ነፍስ እንዳላቸው አድርገው የሚያሳዩአቸው መናፍስቶች ነበሩ። እነዚህ ሰዎች እየታዩ ራሳቸው ቀለማቸውን ይለዋውጡ ነበር። ጠንካራ ከመሆናቸውም በላይ ፈጣኖች ናቸው። የውስጥ አይናቸው ልክ የእባብን ይመስል ነበር። ሁሉም ግን ሴቶች ነበሩ። የሰው የወንድ ብልት የሚመስል ነገር ይዘው በአደባባይ በራሳቸው ላይ ይጫወቱ ነበር። ከዚያም ልክ እንደ እባብ በደረታቸው ይሳቡ ጀመር። ከሰው ይልቅ በፈለጉበት ቦታ ለመገኘት በመዝለልና ክንፍ መሳይ እጃቸው ላይ በማብቀል የመብረር ብቃትም ነበራቸው። በኋላም አንድ ነጭ ጋዋን የለበሰ ሰውዬ በማይክሮፎን የምድር መሪዎችን በአጭሩ የሚያስወግዱልን እነዚህ ናቸው፣ ለእያንዳንዱ ሲኒየር አባል ይሰጡታል፣ ከጠላቶቹም ይጠብቁታል በማለት ተመሳሳይ የሆኑትን 40ዎቹን ካሳየ በኋላ ብዙ የማይገቡኝን ቃላት ያጣሁላቸውን እርኩስ የሆኑ እንቅስቃሴዎች አሳይተው ወደ መጡበት ሲወሰዱ ቀድመው ገብተው ተደፍረውና በቫምፓየሮች ደማቸው የተመጠጡት ሕፃናት አስከሬን የሼፍ ልብስ በለበሱ ሴቶችና ወንዶች ከአዳራሹ ተሰብስቦ ማዕድ ቤት ውስጥ በአጫጭር ፋስ መሳይ ቢላዋ እየተከተከተና የተቆራረጠ ለምግብነት ሲዘጋጁ ተመለከቱ። የማዕድ ቤት ሰራተኞቹም
የሰው ሥጋ በመብላት ሱስ የተያዙ ነበሩ። እነርሱ እንዲያውም የሕፃናቱን ጭንቅላት እየፈጠፈጡ የሚወጣውን ነጭ የሰው አንጎል ተመስጠው ይበሉ ነበር። የዚሁ ማህበር አባላትም ነበሩ። ይሄ ሁሉ ዘግናኝ ተግባር የሚፈጸምበት ይሄ ቦታ በዓለማችን ታዋቂ ከሆኑ ቅንጡ ሆቴሎች አንዱ ሆኖ ነገር ግን በዚሁ የምስጢር አባላት ንብረትነት የሚተዳደር ነበር። ለዚሁ ተብሎ በምስጢር በተዘጋጀ የምድር ቤት አዳራሽ ውስጥ ነበር ይሄ ሁሉ ጭካኔና እርኩሰት የሚካሄደው። ውጪው ግን በተስተናጋጆች ሰላማዊ እንቅስቃሴ ተሞልቶ ነበር። ብዙ አገልጋዮች፣ ፓስተሮች እንኳን ሳይቀሩ በዚህ ቅንጡ ሆቴል ውስጥ አልጋ ይዘው ከቤተሰቦቻቸው ጋር ይዝናኑ ነበር። ነገር ግን ለብዙዎች ጥፋት በምድር ቤት እየተዶለተ የንጹህ ሕፃናት ደም እየፈሰሰ ነበር። ብዙዎች የአድኑኝ ጩኸት ቢጮሁም ማንም ሰው ግን ሊደርስላቸው አልቻለም። ሁሉም የአገር መሪዎች ሆኑ ሰላማዊ ሰው ምንም ካለመረዳቱም በላይ እንዲያውም ምን አይነት ምርጥ ሆቴል ነው፣ ይህን የሰሩ ሰዎች ይባረኩ እያሉ የሚባርኩም ነበሩ። ነገር ግን እነዚህ እርኩስ የምስጢር አባላት በሰው ደም ሰክረው በስጋቸው ጠግበው ለሰይጣን በከፍተኛ አምልኮ ተሞልተው ለሰው ልጆች ሁሉ ጥፋትን ይሰንቁልን ነበር። በሬ ካራጁ ጋር አብሮ እንደሚሄድ እንዲሁ የሰው ልጆች ይህንን ሁሉ ክፉ የሆነውን የሰይጣን ሐሳብ በመንፈስ ተረድተው የሚጸልዩና የሚቃጥቱ ሰዎች ባለመኖራቸው ተገርሜ ሳለው ሰይጣን ይህን ትምህርቱን ለዓለማችን የታወቁ ምሁራንና ጥበበኞች በዩኒቨርሲቲዎችና በትምህርት ቤቶች ውስጥ በተጨባጭ አባላቱን በቡድን ከፋፍሎ ደረጃ በደረጃ ራሱን እየገለጠላቸው ነበር። ይሄ እንቅስቃሴ ከአይሁድ ማህበረሰቦች ጋር ጥብቅ ቁርኝት ኖሮት እየሰራ ይገኛል። እንዲሁም ከሩሲያ እስከ አሜሪካ፣ ቻይናን ይዞ ከኢራን እስከ ጃፓን፣ ከህንድ እስከ ብራዚል፣ አውስትራሊያ፣ ካናዳ ቅርንጫፎቹን በማስፋት በመቶ ሚሊዮኖች የመጀመሪያ የባፎሜት አባላትን መልምሎ እያሰለጠነ የሚገኝ ልዩ አጋንንታዊ መረብ ነው ሲል ጌታ እንዲህ አለኝ። እያንዳንዱ ሰው ልቡን ይጠብቅ። ስለ ሥጋ ማሰብ ሞት ነው። ሰዎችን በሥጋ ሐሳባቸው እየጎተተ እርስ በርሳቸው ሊያስተላልቃቸው ሰይጣን ቆርጦ ተነስቷል። እነዚህ ኃይሎች የኒውክሌር ቴክኖሎጂን ጨምሮ እጅግ ብዙ ገዳይ ቫይረሶችን የጫኑ ሚሳኤሎችን አዘጋጅተዋል። ክንዳቸውን በገንዘብ አጠንክረዋል። ያላቸውን ገንዘብ አሁን ያሉ መንግስታት አስገድደው ሊነጥቋቸው ይገባል። መንግስታት ዓለም አቀፍ የገንዘብ እንቅስቃሴዎችን መቆጣጠር ይገባቸዋል። እያንዳንዱን ዜጋ የመጠበቅ ኃላፊነት አለባቸው። ሳይቀድሟቸው የሰው ልጆችን ከጥፋት መታደግ ያለባቸው ሰዓት አሁን ነው አለኝ። ጌታም ንግግሩን ቀጥሎ የእነዚህ ኢሉሚናቲዎች ሁለተኛ ደረጃ አባላቶቻቸው ወደ 30 ሚሊዮን እየተጠጉ ነው። ከመጀመሪያዎቹ አባላቶቹ ውጪ ሰይጣን ለብዙዎቹ ይህን ምስጢር እንዲያውቁት አያደርግም። ነገር ግን ሃይማኖት ማለት ፖለቲከኞች ሰዎችን ለመቆጣጠር የተጠቀሙበት መሳሪያ ነው ብሎ ይሞግትና በተለይም ክርስቲያኖችን ከምድር ለማጥፋት ካለው ክፉ ሐሳብ በመነጨ ፈርጀ ብዙና እጅግ ውስብስብ ቅድመ ሁኔታዎችን እያስቀመጠ የሰው ልጆችን ወደማያባራ ጥፋት ይነዳቸዋል። ሰይጣን በዚህ በመጨረሻው ዘመን ትንሽ ቀን እንደቀረው አውቆ የውጊያ ስትራቴጂውን እዚህ ደረጃ አድርሶታል። የሰይጣን ማህበር አባላት መለያቸው ይሄ ነው። ርህራሄ አልባ ናቸው። የእንስሳትን ሥጋ አይበሉም። የቱንም ያህል ንብረት ቢኖራቸው ድሆችን አይረዱም። የሰው ሃይማኖት ሥራ ነው በማለት በተለይም ክርስትናን ይቃወማሉ። ይቅርታ አድራጊዎች አይደሉም። ራሳቸውን እጅግ ይወዳሉ። ሃይማኖት በተለይም ክርስትና የክፋት ምንጭ ነው ብለው ይሰብካሉ። ስለ እግዚአብሔር ክፉ በማድረግ ያስተምራሉ። ሐሳባቸውን ለማስፈጸም ማንኛውንም እርምጃ ከመውሰድ አይመለሱም። በግልጽ እንደሚያስተምሩትም እውነትን ቢያውቁም አይከተሏትም። አውቀው ለዚህ ምድርና ለሰይጣን ሐሳብ ራሳቸውን ሸጠዋል። በዚህ ታውቋቸዋላችሁ። እንግዲህ በመጨረሻው ዘመን የሚያስጨንቁ ቀናት እንደሚመጡ ሁሉም የእኔ ተከታይ ይወቅ። ሰዎች ራሳቸውን የሚወዱ ይሆናሉ። ገንዘብን የሚወዱ፣ ትምክህተኞችና ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣
ፍቅር የሌላቸው፣ እርቅን የማይወዱ፣ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች ናቸው። መልካም የሆነውን ሁሉ የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ፣ ኃይሌን የካዱ፣ ሁልጊዜ እየተማሩ ወደ እውነት የማይመጡ፣ ሰዎችን በሚያባብል ቃላት እያታለሉ ብዙዎችን ወደ ሞት ይነዳሉና፣ ስለዚህ ክፋታቸው መገለጡ አይቀርም። ከፊት ይልቅ አሁን አይቀናላቸውም። ሁሉም እንደ ገለባ ተጠርገው ይጠፋሉ። እናንተ ግን ከከንቱና ሕይወት ከማይገኝበት ልፍለፋና ትምህርት ራቁ። እባብ በተንኮሉ ሔዋንን እንዳሳተ ሁሉ ዛሬም ሰይጣን ብዙዎችን ለማሳት በተቀናጀ መንገድ እየሰራ በመሆኑ ሁሉም ሰው ነቅቶ ምሽጉን መጠበቅ ይኖርበታል። የሚቀጠቅጥ በፊቱ እንደወጣ አውቆ በሕያዋንና በሙታን ላይ በሚፈርደው ፊት ቃሌን ብቻ ሕዝቤ በእምነት እንዲሰብክና በጊዜውም ያለ ጊዜውም በመጽናት በትዕግስት ከቃሌ በመማር እንደ ቃሌም በመገሰጽ እንዲኖሩ አስተምር። የእውነት ቃልን ሰዎች የማይታገሱበት ዘመን መጥቷልና እንደ ራሳቸው ምኞት የሆነውን ስሜታቸውን ደስ የሚያሰኘውን እንደ አሮጊቶች ተረት የሚያስቀውን እንደ መዝናኛ የሚሰብኩትን ከመቀበል ሕዝቤ ልቡን እንዲጠብቅ ንገራቸው አለኝ። በኋላም እንደዚያ በደመቀው የአጋንንቶችና የኢሉሚናቲዎች ማህበር ፓርቲ ውስጥ ሰይጣን የሚሰራቸውን የተለያዩ አጋንንታዊ ጥበቦችን በመግለጽ የተለያዩ ሳይንቲስቶችን ያስተዋውቅ ጀመር። በመድረኩ ላይ ያሉ ሰዎች ይቀያየራሉ እንጂ ያው ሰይጣን ነበር በውስጣቸው የሚያወራው። ከዚያም ጌታ በብርሃን ሉላችን ወደ አሜሪካ ኦሃዮ ስቴት ወሰደኝ። በዚያም ስፍራ በጄኔቲክስ እናት አባታቸውን የማያውቁ በሕፃንነታቸው በጭንቅላታቸው ውስጥ ከኮምፒውተር ጋር የመረጃ ልውውጥ የሚያደርጉበት መስመር ያላቸው 500 ሕፃናት ልዩ በሆነ ምስጢር የሚጠበቁ በሶስት አጥር ተከበው በተለያዩ ዓለማዊ ጥበብና ዕውቀት እየሰለጠኑ ያሉትን ወንዶችና ሴቶች ሕፃናት ተመለከቱ። እነዚህ ልጆች ከሕፃንነታቸው ጀምሮ ፈጽሞ ስለ ሃይማኖት እንዳያውቁ ተደርገው ነበር ያደጉት። እነዚህ ሕፃናት ስለ ቤተሰብና ስለ ህብረተሰብ ምንም ርህራሄ የማያውቁ ሲሆን አካላቸው የሕፃናት ሆኖ ነገር ግን ግንባራቸው እጅግ ተቆጣጥሮ ልክ የትልቅ ሰው ፊት ይመስል ነበር። ከሕፃንነታቸው ጀምሮም እርስ በእርስ ልክ እንደ መብላት እንደ መጠጣት በየቀኑ ወሲብ እየፈጸሙ ነበር የሚያድጉት። እነዚህ ሕፃናት ማንኛውም የሚያደርጉት እንቅስቃሴ በተለያዩ ካሜራዎች ይቀረጽ ነበር። እንዲሁም ጭንቅላታቸው ውስጥ በተቀበረው የኮምፒውተር ቺፕስ አማካኝነት ጠቅላላ ሁኔታቸው በተሰጣቸው የሰው ቁጥር ዶክመንት ይሆን ነበር። በዚህ ዕድሜያቸው እንኳን ወደ ጥልቁ እየተወሰዱ አእምሮአቸውን በኃይል የመሙላት ሥራ ይከናወንላቸው ነበር። በተመሳሳይም በኖርዌይም በምስጢራዊ የኢሉሚናቲ ማህበር አባላት ይሄ ተግባር እየተካሄደ ተመለከትን። ይህ ተግባር አውስትራሊያን ጨምሮ በሌሎች ያደጉ ሀገራትም ይከናወን ነበር። ታዲያ እነዚህ ልጆች አድገው የተገለጡ ዕለት የተለያዩ የመንግስት ስልጣንን እንዲይዙ ከመደረጋቸውን ባሻገር ታላላቅ ነጋዴዎችና ባለሀብቶች እንዲሆኑ ተደርገው ነበር። ሰይጣንም በብዙ ጥንቃቄ ከሰው ልጆች ጋር አብሮ የሰውን ልብ አሳምኖ ነበር። ስለዚህ ወገኖቼ እነዚህ አደገኛ ሰዎች ምድራችንን በኢሉሚናቲ አስተሳሰብ የሚሞሉ በፍጹም ክህደት የተሞሉ ታሪክን የማያውቁ ማንንም የማይወዱ ርህራሄ አልባ ጅምላ ጨራሽ የሆኑ ነበሩ። ያቺ እንሄድባት የነበረችው የብርሃን ሉል ኃይለኛ ጨረር በማመንጨት እንዲህ አለች፣ እዘዘኝ ጌታ ሆይ ላጥፋቸው በማለት ተነሳች። ጌታ ግን ፈጽሞ አልፈቀደላትም ነበር። የጌታ ርህራሄ ከሁሉን ቻይነቱ የመነጨ እንደሆነ ወዲያው ሳይናገረን ተረዳን። ከዚያም በአሜሪካ ኦሃዮ ስቴት ውስጥ ባለ 10 ሰይጣናዊ የኪዳን ሕግ ያስቀረጹበትን አንድ ሐውልት በአንድ ስፍራ ላይ ቆሞ ተመለከቱ። እላዩ ላይም ሕዝቡን የሚያስት መንፈስ ሲቀመጥበት አየው። በመቀጠልም በዚያው አሜሪካ ወደምትገኘው ኖርዝ ካሮላይና ተጓዝን። ከዚያም ወደ አንድ ሌላ ምስጢራዊና በልዩ ጥበቃ ወደሚጠበቅ ደን ውስጥ ወደሚገኝ አንድ ላብራቶሪ ውስጥ ገባን። በዚህ ላብራቶሪ ውስጥ 8 ሳይንቲስቶች የተለያዩ የመከላከያ ልብሶችን ለብሰው እጅግ አደገኛ የሆኑ ቫይረሶችን እርስ በእርስ እያዳቀሉ በመቀመር ሥራ ላይ ተጠምደዋል።
እነዚህ ተመራማሪዎች ከእነርሱ በ10 እጥፍ የሚበዙ እርኩሳን መናፍስቶች ተሞልተው ነበር ይህንን ተግባር የሚፈጽሙት። እየተመለከትንም ሳለን አንድ አደገኛ ቫይረስ በድንገት አምልጦ በአንደኛው ሳይንቲስት ልብስ ውስጥ ገብቶ ኖሮ ሳይንቲስቱ ወዲያውኑ ተዝለፍልፎ ወደቀ። ይህ ሰው ፕሮፌሰር እንደሆነ ጌታ ነገረኝ። 2 ሴት ልጆች ነበሩት። የተማረው በኦክስፎርድ ዩኒቨርሲቲ ነው። በውስጥ ደዌ ነው ዶክትሬቱን የሰራው። እጅግ ምጡቅ አእምሮ የነበረው ሰው ነበር። በአባቱ የስፓኝ ዝርያ ያለው ሲሆን እናቱ ግን ከወደ እንግሊዝ የመጣች ነበረች። ይህ ፕሮፌሰር በቤተ ክርስቲያን ውስጥ ከሰንዴ ስኩል ጀምሮ ጌታን በማገልገል ነበር ያደገው። የሁለተኛ ደረጃ ትምህርት እየተማረ በነበረበት ወቅት በተማሪዎች ፌሎሺፕ ውስጥ ያገለግል ነበር። ተምሮ ታላቅ ሰው ሆኖ ቤተሰቡን ለመርዳት ከነበረው ታላቅ ሕልም የተነሳ ወደ ዩኒቨርሲቲ በከፍተኛ ውጤት ከገባ በኋላ ከትምህርቱ ጎን ለጎን የፍልስፍና መጽሐፍትን ማንበብና መፈላሰፍ ጀመረ። የሕክምና ትምህርት ውጤቱ ላይ ተጽዕኖ እስከሚያሳድር ድረስም እነዚህን የፍልስፍና መጽሐፍት ማንበቡን አጠናክሮ ቀጠለ። በመጨረሻም እንደምንም ተጣጥሮ ዶክትሬቱን ቢይዝም በውስጡ የተፈጠረውን የፍልስፍና ትምህርት ፍቅር ለመወጣት እንደገና ወደ ቨርጂኒያ በመሄድ በፍልስፍና ዲግሪውን ያዘ። በዚሁ ዘርፍ ማስተርስ ዲግሪውን መማር ቀጥሎ በዚያው ዩኒቨርሲቲ ሌክቸረር ሆኖ ተቀጠረ። ማስተርስ ዲግሪውን በሚሰራበት ወቅት ነበር ከልጆቹ እናት ጋር የተገናኘው። ይህች ወጣት እጅግ ቆንጆ ስትሆን ከእስራኤል ይሁዲ ከሚመዘዙ ቤተሰቦች የተገኘች ነበረች። ነገር ግን እርሷም የተወለደችው በዚያው በአሜሪካ ነው። እንዲያውም አንድ ጊዜ ብቻ የሁለተኛ ደረጃ ተማሪ ሆና ወደ ዋሽንግተን አጎቷ ጋር ከመሄድ ባሻገር ምንም አይነት ሌላ አገርን አታውቅም ነበር። በተማረችበት ኬሚስትሪን ያን ያህል ጠንካራ ባትሆንም እንኳን ፖለቲካ እጅግ ይስባት ነበር። ከዚህም የተነሳ የተለያዩ የክልል መንግስት ስቴት ጋቨርንመንት ሰብሳቢዎች ሲኖሩ ሳትጠራ ይሄደች በተመስጦ ታዳምጥ ነበር። ስቴት ጋቨርንመንት ስብሰባዎች ሲኖሩ ሳትጠራ ይሄደች በተመስጦ ታዳምጥ ነበር። ይህንን ዝንባሌዋን በትምህርት ለመደገፍ ሁለተኛ ዲግሪዋን ለመማር ወደ ቨርጂኒያ ዩኒቨርሲቲ በገባችበት ሰዓት ነበር ከፕሮፌሰሩ ጋር ተገናኝተው በመጋባት 2 ልጆች ለማፍራት የቻሉት። ነገር ግን 3 ዓመት አብረው ከኖሩ በኋላ የመጀመሪያ ልጃቸው የ2 ዓመት ልጅ እንደሆነና ሁለተኛ ልጃቸው እንደተወለደች ባለመስማማት ለመለያየት በቁ። በዚህም ሰዓት ፕሮፌሰሩ ተስፋ በመቁረጥ ስራውን ለቆ ወደ ዋሽንግተን በመሄድ የኬሚስትሪ ትምህርት መከታተል ይጀምራል። ይህ የሚማረው የኬሚስትሪ ትምህርት በውስጡ ከተሞላው ፍልስፍናና ከሕክምና ዶክትሬቱ ጋር ተረዳርተው እጅግ ከፍተኛ ውጤት በማስመዝገብ በዚያው በዋሽንግተን በኬሚስትሪ ዶክትሬቱን አጠናቀቀ። ለመመረቂያው በሰራው የጄኔቲክስ ቴክኖሎጂ ምርምር ልዩ ክብርን አግኝቶ በአጭር ጊዜ በአሜሪካ ታዋቂ የሆነ ፕሮፌሰር ለመሆን በቃ። ነገር ግን በልጅነቱ ያመልከው የነበረውን አምላክ ፈጽሞ ከመካዱም በላይ እንዲያውም ሃይማኖት ፈጠራ ነው ወደሚል ፍልስፍና ውስጥ ጠልቆ በገባበት ጊዜ ነበር ከኢሉሚናቲ አባላት የግብዣ ካርድ የተሰጠው። በኮንፈረንሳቸውም ነገሮችን ሲመለከት እጅግ ደስ አለው። ወዲያውም አባል በመሆን እንዲያውም ይሄ የኢሉሚናቲ የበሽታዎች አምጪ ተዋሲያን ቫይረሶችን መፍጠሪያና ማራቢያ የሳይንስ ማዕከል እንዲቋቋም ሐሳብን ከማቅረብ ጀምሮ ዋነኛ ተዋናይና ዳይሬክተር በመሆን እስከዚህ ቀን ድረስ ራሱን ሰጥቶ ሰዎችን በአንድ ጀንበር ሊጠርጉ የሚችሉ ገዳይ ቫይረሶችን ለመስራት ሲተጋ ቆይቷል። ይህ ሰው በስሩ ብዙ ፕሮፌሰሮችን ይዞ በከፍተኛ ደረጃ ይህን ተንኮል ሲያቀነባብርና ሲያስተባብር ነው የኖረው። በኑሮ እጅግ የብዙ ሚሊዮኖች ባለቤት ቢሆንም ነገር ግን እናትና አባቱ እርሱን ለማየት እንደናፈቁ ሳያቸው እርሱ ግን በፍልስፍና እጅግ በጭካኔ ተሞልቶ ነበር የሞቱት። ምንም እንኳን በ2 ዓመት ልዩነት የሞቱ ቢሆንም ብቸኛ ልጃቸው የሆነው ይህ ፕሮፌሰር ለ4 ዓመታት ያህል አድራሻውን ደብቋቸው ስለነበር መሞታቸውን እንኳን አንድ ትምህርት ቤት ያውቀው የነበረ ሰው በዋሽንግተን አንድ ሬስቶራንት ውስጥ ተገናኝተው ነው የነገረው። ይህ ሰው እጅግ ግለኛ ነበር። ፈጽሞ ሰዎችን አይቀርብም ነበር።
ሁሉ ጊዜ ብቸኛ ነበር። የቤት እንስሳትን እንኳን እጅግ ይጠላ ነበር። ይህ ሰው ነው ብዙ የኢሉሚናቲዎችን አስተምህሮት የቀረጸው። በሕይወት ዘመኑ 2 ታላላቅ የፍልስፍና መጽሐፍትን ጽፏል። በዚህም ምክንያት በከፍተኛ የሚስጥር ማህበራቱ ውስጥ እንደ ወሳኝ ሰው ይታይ ነበር። ታዲያ ግን ራሱ የሰራው ቫይረስ ራሱን አጠፋው እንጂ። ልክ ተዝለፍልፎ እንደወደቀ ወዲያው ሰውነቱ መፈነዳዳት ነበር የጀመረው። ሆኖም ግን ነፍሱ ፈጽማ አልወጣችም ነበር። እንደወደቀ ያዩ ሐኪሞች ተደራርተው ወደ ሕክምና ሊወስዱት ቢጣደፉም ነገር ግን ሌላው የእርሱ ምክትል አስቆሟቸው። ተውት በቃ እርሱ አይተርፍም፣ ይልቁንም በአስቸኳይ ይቅበሩት ብሎ ሲናገር በሕይወት እያለ እየጮኸ አልሞትኩም ኧረ እባካችሁ ተው እያለ በግቢው ውስጥ አስቀድሞ ለጥንቃቄ ራሱ ባዘጋጀው ጉድጓድ እየጮኸ እስከ ሕይወቱ ተቀበረ። ያኔ ታዲያ ሰይጣን እየሳቀ እርስ በርስሽ ትጠፋፊያለሽ አታመልጭም እያለ ሲስቅበት እንመለከት ነበር። በዚሁ ስፍራ የቀሩ ሳይንቲስቶች ሲረበሹ ተመለከትን። መልእክት የሚለዋወጡበት ልዩ የሰው ኮድ እንዳላቸውም ለመረዳት ቻለን። ወዲያውም በሄሊኮፕተር ከፔንታጎን የጦር ጄኔራሎች ተጭነው ወደ ስፍራው ሲደርሱ ተመለከትን። ሳይንቲስቶቹም ወደ ላብራቶሪው እንዲገቡ በመጡት የጦር ጄኔራሎች ትዕዛዝ ተሰጣቸው። 6ቱ ሳይንቲስቶች ወዲያው ተሯሩጠው ሲገቡ አንደኛው ግን በማመንታት ላይ ያለ በሚስጥር በሚተላለፍ መልእክት አስወግደው የሚል ትዕዛዝ ለጄኔራሉ እንደደረሰው ሽጉጡን ከሰገባው ሲያወጣው ሳይንቲስቱ እሺ ገባለሁ እባካችሁ ልጆች አሉኝ አትግደሉኝ ብሎ እየለመነ ወደ ላብራቶሪው እየሮጠ ከመግባቱ በፊት በመርዛማ ጥይት ከኋላው ጭንቅላቱን ሲመታው ኮሪደሩ ላይ ደሙ ቡልቅ ብሎ በመረጨት በግንባሩ ወደ በሩ ተደፋ። ወዲያውም ከኋላ የነበሩ ወታደሮች መሳሪያቸውን ዘቅዝቀው ወደ ውጪ እየጎተቱ 2 እግሩን ይዘው ካወጡት በኋላ እርሱንም በሌላኛው ጉድጓድ ጣሉት። በኋላ ላይም አፈር ሞሉበት። የሳይንቲስቶቹን መውጫ በር በኤሌክትሮኒክስ መንገድ ከውስጥ ካሉት ጋር እየተገናኙ እየጠበቋቸው ነበር። በወቅቱ ሰውየው እንደወደቀ ተደናግጠው እርሱን ይዘው ሲወጡ የየራሳቸውን ሥራ ዘንግተው ስለነበር ተመልሰው ሲገቡ ሁሉ ነገር በቫይረሶች ተጥለቅልቆ ነበር። ይህን ግልጽ በሆነ መስታወት ከውጪ ይመለከቱ የነበሩ ወታደሮች በሮቹንና መስኮቶቹን በሙሉ ምንም አየር እንዳያስገቡና እንዳያስወጡ አድርገው ቆለፏቸው። ይህኔ ሳይንቲስቶቹ በሙሉ አየር አጥሯቸው ወደ መስታወቱ መጥተው ቢለማመጡም ግን ሰሚ አላገኙም ነበር። እያዩአቸው ተዝለፍልፈው መውደቅ ሲጀምሩ በጄኔራሎቹ ትዕዛዝ ወታደሮቹ በዙሪያው ቤቱን በፈንጂ ያጠሩት ነበር። አጥምደው ሲጨርሱም እነርሱ ወደ ሄሊኮፕተራቸው በመመለስ በቀጥታ ሄሊኮፕተሯ እንደተነሳች ጄኔራሉ በእጁ ላይ ፈንጂውን በሚያዝበት ቀዩን ሴንሰር ሲጫነው በታላቅ ፍንዳታ አካባቢው ተናወጠ። በመቀጠልም ጥቁር የሆነ ጭስ በቦታው እየተከተለተለ ወደ ደመናው ወጣ። ከዚያም በውጪ የነበሩትን ጠባቂዎች እንዲሁም ጽዳቶች በሙሉ በሄሊኮፕተሩ እየተመላለሱ በመትረየስ ጥይት ደብድበው ከገደሏቸው በኋላ በተጨማሪም ተወንጫፊ ሮኬት በህንጻውና በግቢው ላይ በመጣል ፈጽመው ድምጥማጡን አጥፍተው ተመለሱ። ከዚያም በመገናኛ መረባቸው ሁሉን እንዳስወገዱ ሪፖርት ካቀረቡ በኋላ ሄሊኮፕተሯ እየበረረች በተራራው መካከል ስታልፍ ለካስ የኢሉሚናቲ አባላቱ በሌላ ሄሊኮፕተር ውስጥ ሆነው እየጠበቋቸው ነበር። ወዲያውም ብቅ ከማለታቸው በላያቸው ተወንጫፊ ሚሳኤል በመተኮስ በአየር ላይ ጄኔራሎቹን እንዲሁም ወታደሮቹን ደመሰሷቸው። ወዲያውም ወደ ኒውዮርክ በፍጥነት በመብረር ተመልሰው ሲሄዱ ይታይ ነበር። እነዚህ ርህራሄ የሌላቸው የኢሉሚናቲ የምስጢር አባላትን ሥራ አስቀድሞ ፔንታጎን ደርሶበት ኖሮ እየተከታተላቸው ሳለ በአጋጣሚ በተከሰተው አደጋ ምክንያት ስልካቸውን ጠልፈው ስለነበር ወታደሮቹ ላብራቶሪዎቹን ቢያጠፏቸውም ነገር ግን እነዚህ የምስጢር አባላት አስቀድመው ተሰርተው ያለቁ አደገኛ ገዳይ የሆኑ ቫይረሶችን አሸሽተው በሄሊኮፕተር ጄኔራሎቹን እስከሚያልፉ ጠብቀው አጋይተዋቸው ቫይረሱን በካዝናቸው ይዘው ነበር የተመለሱት። እነዚህ የኢሉሚናቲ የምስጢራዊ አባላት ሁሉ ጊዜ እርስ በእርሳቸው ይሰላለሉ ነበር። ልክ እንደ አልቃይዳ ሴሎች አሏቸው። ዋንኛዎቹ መሪዎችን ማግኘት የሚቻልበት መንገድ እጅግ ጠባብ ነው። ምክንያቱም እነርሱ በዘረጉት መረብ የተለያዩ የምስጢር ደረጃዎች ስላሉ ነው።
ሰይጣናዊ ሐሳባቸውን ቀስ በቀስ ለሰው ነጻነት በሚል መንገድ እንዲሁም በጭፍን እግዚአብሔርን በመተቸት ይጀምሩና በመጨረሻ ግን ሰይጣንን እስከ ማስመለክ ይደርሳሉ። እስኪ ተመልከቱ። የሰው ልጅ ሁሉ እንከን አልባ አይደለም። ሁሉ ሰው ተሳስቶ ነው ከስህተቱ ተምሮ የሚኖረው። እነዚህ የምስጢር አባላት ግን ሰው መሳሳት የለበትም፣ ከተሳሳተ መወገድ አለበት ነው አስተምህሮታቸው። እንዲያማ ከሆነ ሁላችንም በእነርሱ ሂሳብ በጠፋን ነበር። እኔ እንኳን እግዚአብሔር የምህረት አምላክ ባይሆንና ብዙ ወገኖቼ ምህረት ባያደርጉልኝ ኖሮ እርግጠኛ ነኝ ዛሬን አላይም ነበር። ለምን ቢባል ሕይወቴ ከሕፃንነት ጀምሮ በብዙ ስህተቶች የታጀበ ስለነበር። እንደ እነርሱ ቢሆን ኖሮ ድሮ ገና ሞቼ ታሪኬም ተዘንግቶ ነበር። ነገር ግን አምላኬ ባለብዙ ምህረት ስለሆነ ምህረቱ በሕይወቴ ዘመን እየተከታተለኝ ለዚህ አደረሰኝ። ይሄ ሰው በግልጽ ከእግዚአብሔር ሐሳብ ጋር እና ከሰው ተፈጥሯዊ ስብዕና ጋር የሚጋጨው ይሄ ነው በግልጽ ከእግዚአብሔር ሐሳብ ጋር እና ከሰው ተፈጥሯዊ ስብዕና ጋር የሚጋጨው ሐሳባቸው። በዚህ ስሌት እንግዲህ የዓለም ሕዝቦች በሙሉ በዚህ እምነት ተይዘው ቢሆን ኖሮ እስከ ዛሬ ድረስ እርስ በርሳቸው ተጠፋፍተው ነበር። ሌላው ደግሞ ድሆችን እናጠፋለን፣ ዓለም በተሳካላቸው ሰዎች ብቻ ናት የሚል ክፉ ሐሳባቸው ነው። ሆኖም አሁን ካለው አጠቃላይ የዓለም ሕዝብ ከግማሽ በላይ የሚሆነው ድሃ እንደሆነ እሙን ነው። ታዲያ በአንድ ጀንበር ይህንን ሁሉ ድሃ መጥረግ ነው ዓላማቸው። ሰው ማንንም ተስፋ ማድረግ የለበትም፣ ራሱ የራሱ መፍትሄ ፈጣሪ ነው ይላሉ። ሆኖም ግን ሰው ያለ ምግብ ብዙ ቀናት ሊኖር ይችላል እንጂ ያለ ተስፋ ግን ለአንዲት ደቂቃ እንኳን ሊኖር አይችልም። ይህንን አስተሳሰብ ነው ሰው እንዲጥል የሚያስተምሩት። በሌላ በኩል ደግሞ ዓላማ የሌላት ሕይወትን አንቀ ግደላት ነው ሌላው አስተምህሮታቸው። እስኪ ያለ ዓላማ በመንከራተት የዕለት ጉርሱን አጥቶ ማደሪያ መጠለያ አጥቶ የሚኖረውን ሰው አስቡት። ይህ ሕዝብ በሙሉ በእነርሱ ሂሳብ መኖር የለበትም፣ ራሱን ማጥፋት አለበት ማለት ነው። ሌላው ደግሞ በግልጽ ጅምላ ጭፍጨፋን እንደግፋለን ብለው ነው የሚያምኑት። ራሳቸውን በግልጽ እንደሚናገሩት የዚህችን ዓለም ነዋሪ አሁን ካለበት ቁጥር በተለያየ ሳይንሳዊ በሽታ እንዲሁም ጅምላ ጨራሽ ቫይረሶችን በአየሩ ላይ በመልቀቅ ብዙሃንን በመጨፍጨፍ መቀነስና ከእነርሱ ተከታዮች ውጭ ሌላውን ማጽዳት ነው ዓላማቸው። እንዲያውም አሁን ኒውክለርን ሌሎች ሕይወት ያላቸውን ፍጥረቶችን ሳይጎዳ የሰው ልጆችን ብቻ ማጥፋት እንዲችል አድርገው አሻሽለው ሰርተው ይኸው መሳሪያ እጃቸው ገብቷል። መከላከያውንም አምርተዋል። ይህንንም ቴክኖሎጂ ለሚፈልጓቸው ተከታዮቻቸው አስቀድመው በመስጠትና በማስጠንቀቅ የዓለምን ሕዝብ ወደ 500 ሚሊዮን የመቀነስ አጀንዳ ነው ያላቸው። በዚህም አጀንዳ አማካኝነት ሰው ሁሉ የሞት ፍርድ ተፈርዶበታል። ያ ብቻ አይደለም፣ የእነርሱ አባልም ቢሆን እርስ በርሱ እንዲጠፋፋ ምህረት፣ ይቅርታ፣ እርቅ ብሎ ነገር የለም በማለት ያስተምራሉ። ማንኛውም ያጠፋ ሰው ትንሽም ጥፋት ይሁን ትልቅ መወገድ አለበት። በእነዚህ የሰይጣን አባላት በዚህኛው ቀመር መሰረት ዓለምን በሙሉ ከሰው ልጆች በማጽዳት ሁሉንም ወደ ሲኦል ማስገባት የሚለው ምስጢራዊ የሰይጣን አጀንዳ ሆኖ ነው በዓላማ እየተዋጋ ያለው። ስለዚህ እንዴት የሚያስጨንቅ ዘመን እንዲመጣ ተመልከቱ። ክርስቲያኑ ግን እርስ በእርሱ እየተነካከሰ ሕይወቱን መቀደስ ትቶ ተስፋውን በምድር ባለ ጥቅም ላይ አድርጎ በየማኪያቶ ቤቱና በየመዝናኛው በወሬ ጊዜውን በማጥፋት የሚመላለስ ሆኗል። የዚህች ዓለም መፍትሄ መሆን ሲገባው ይህን የጠላት እጅ በተሰጠው ስልጣን ማስቆምና መከልከል ሲችል ዝም ብሎ የራሱን ኑሮ ይኖራል። ማን እስኪ ያስቆመው ወገኖቼ? በዚህ ዘመን ሰይጣን ይኸው በግልጽ ተገለጠ። ሐሳቡን በሰዎች ላይ ለማስረጽ ዓለምን ለማጥፋት ወጣ። ማን ሀይ በለው ወገኖቼ? ሰዎች ሰይጣንን በሚሳኤል ወይንም በመከላከያ ሰራዊት ማስቆም አይችሉም። ነገር ግን ጌታ እንዳሳየኝ በእውነትና በመንፈስ ሆነው በእምነታቸው ጸንተው የሚቃወሙትና ጠማማ የሆነውን ሐሳቡን የሚያፈርሱበት የእምነት ጀግኖች አሁን ነው የሚያስፈልጉት። ጀግና ለመሆን ደግሞ ምንም ቅድመ ሁኔታ አያስፈልገውም። ማንም ኢየሱስን አምኖ የሚኖር የስሙን ጦር በማንሳት ይህንን ዓለም አቀፋዊ መረብ ይበጣጥሳል። ለምን ቢባል ጌታ ይህንን ራእይ ሲያሳየኝ ይህንን የሰይጣን እኩይ ተግባር አስቀድሞ በማወቅ አማኞች በእውቀት የሆነ መቃወም እንዲቃወሙትና ስራውን እንዲያፈርሱበት እንዲሁም እንዲገልጡት ነው። በተደጋጋሚ ጊዜ ጌታ እንዳሳየኝ
በተገለጠላቸው ልክ የሚጸልዩና ሰይጣንን የሚቃወሙ ቅዱሳን በመናፍስቱ ዓለም ከየትኛውም አገር መሪ በላይ ሲፈሩና የአህጉራቸውን በረከት ሲያስለቅቁ ተመልክቻለሁ። ስለዚህ ወገኖቼ ቢገባችሁም ባይገባችሁም የስሙን ጉልበት አንሱ፣ የቃሉንም ሰይፍ ታጠቁ። ጌታ ብዙ ዕውቀትን የከፈተላችሁ ብዕራችሁን አንሱ፣ በዕውቀት የሰይጣንን ሐሳብ አፍርሱ። የሰይጣንን ሐሳብ አንስተውም እንደሚል ቃሉ ወገኖቼ ይህ የጠላት ሐሳብ ለእኛ እንጂ ለሌሎች እንዴት ሊገለጥላቸው ይችላል? ታዲያ እኛስ በተገለጠልን ልክ ሥራውን ካላፈረስንበት ማን ያፈርስበታል ነው ጥያቄ። በዚህ አስተምህሮት ሰዎችን ደረጃ በደረጃ ወደ ሰይጣኒዝም ለማስገባን ነው በሰይጣን የታቀደው። ይህንን አስተምህሮት በሰይጣን እየተመሩ ከተመሰረተበት ጊዜ ጀምሮ ስማቸውንና ምልክታቸውን እየለዋወጡ በዓለማችን ቁጥር 1 የስልጣንና የሀብት ማማ ላይ ተቀምጠው በሰይጣናዊ መዘውር ዕውቀት የሚመስል ቴክኖሎጂ የሚመስል ነገር ግን የሰው ልጆችን በሙሉ ለመቆጣጠር የሚያስችል ስትራቴጂ ነድፈው የተንቀሳቀሱ ነው። ወገኖቼ እመኑኝ፣ ይሄ የጠላት ሐሳብ ለእናንተ አልተገለጠም ማለት የለም ማለት አይደለም አለ። መንፈሳዊው የለም ማለት አይደለም አለ። መንፈሳዊው ዓለም እውነት ነው። ሰይጣን ሌሊትና ቀን በመሯሯጥ ላይ ነው። ለምሳሌ በላብራቶሪ ውስጥ ገብታችሁ በማይክሮስኮፕ ካላያችሁ በስተቀር እነዚያን ደቃቅ ተዋሲያን አታዩዋቸውም። እናንተ አላያችኋቸውም ማለት ግን ተዋሲያኑ የሉም ማለት አይደለም፣ አሉ። ችግሩ እናንተ የምታዩበት መነጽር ወይም አንግል ነው ማለት ነው። ለማየት ከፈለጋችሁ ሊታዩ የሚችሉበትን ማይክሮስኮፕ መጠቀም ሊኖርባችሁ ነው። እንደምታውቁት መንፈሳዊውን ዓለም ለመጎብኘት የእምነት መነጽርን ማጥለቅ ይጠይቃል። ከዚያ ሁሉንም ነገር መመልከት ይቻላል። ስለዚህ ጌታ ያሳየኝ ነገሮች በሙሉ እውነተኞች ናቸው። ምናልባት ያየሁትን ነገር የሚገልጽበት ቋንቋ የማጣት ጉዳይ ካልሆነ እንጂ እንደገናም የእኔ አእምሮ ውሱንነት ካልሆነ በስተቀር ያየሁት በሙሉ እውነት ነው። ስለዚህ የማበረታታችሁ ሁሉም ሰው ተዋጊ እንዲሆንና በሰማይ ዋጋ ያለው መሆኑን ተረድቶ ለክርስትናው ትልቅ ቦታ እንዲሰጥ ነው። ጌታን የተከተለ ሰው ሁሉን ትቶ መከተሉን ሁልጊዜ ማረጋገጥ አለበት ማለት ነው። ስጋዊ እይታችን ካልጠፋ መንፈሳዊ አይናችን አይበራም። መንፈሳዊ አይናችን ካልበራ ደግሞ መንፈሳዊውን ዓለም ማየት አንችልም። የማያይ ሰው ደግሞ ብዙ ርቀት ሊሄድ አይችልም። እንቅፋት ይበዛበታል፣ ይወድቃል፣ አይችልም። ነገር ግን ደግሞ አንዳንዶች አንድ አይናቸውን በስጋ አንድ አይናቸውን ደግሞ በመንፈስ ለመክፈት ይጥራሉ። ይሄ ደግሞ እጅግ አደገኛ ነገር ነው። ልፍስፍስነት እና አስመሳይነት ነው። በአንድ ቦታ ለመቆምም ያስገድዳል። እነዚህ የምስጢር አባላት እንዲህ ተግተው በሚሰሩበት ዓለም ውስጥ እየኖርክ ምንም የማይገባ ከሽሮና ከበርበሬ ያለፈ እይታ የሌለህ ወንድሜ እመነኝ ልንገርህ፣ እጅግ ምስኪን ዓላማ ቢስ ሰው ነህ። በተለይ ክርስቲያን ከሆንህ ደግሞ እጅግ ብዙ ኃላፊነት ከአንተ እንደሚጠበቅ ላሳስብህ እወዳለሁ። ይህም ኃላፊነት ተነስተህ ዮርዳኖስን ተሻግረህ ርስትህን መውረስና በእምነት እግርህ የረገጠውን ስፍራ ሁሉ ለክርስቶስ መማረክ ነው። እንዲሁም መበርታት፣ እጅግ መጠንከር፣ የቃሉን ሕግ መጠበቅ፣ ማድረግ፣ በሕይወት ዘመንህ ሁሉ ወደ ግራም ሆነ ወደ ቀኝ ያለ ማለት፣ ሁልጊዜ ከአፍህ ቃሉን አለመለየት፣ በየዕለቱ በየደቂቃው መናገር፣ መጨዋወት፣ ቃሉን በተግባር ለመፈጸም በቀንም ሆነ በማታ ማሰላሰል፣ ይህንን ቃሉን በእምነት መቀበል አለብህ። ይህን ማድረግ ስትጀምር በሕይወት ዘመን ሁሉ ማንም አይቋቋምህም፣ መንገድህም ይቀናልሃል። በመንገድህ አምላክ እግዚአብሔር አብሮ ይሆናል። ይሄኔ አንድ ነገር እርግጠኛ ሁን፣ አምላክ እግዚአብሔር ከአንተ ጋር እንዳለ። በወጀብ ቢሆን በአውሎ ንፋስ ለአንተ መንገድ አለው። ጌታም አይዞ፣ አትፍራ፣ አትደንግጥ፣ አልተውህም፣ አልጥልህም፣ ይሄንን በልጆቼ ላይ የተሰለፈውን ሰራዊት ታጠፋና ተወርሳቸው ዘንድ ጠላቶችን በፊትህ አውጥተህ አጥፋቸው ይልሃል። እርሱ የረድኤትህ ጋሻ ከፍ የማለትህም ሰይፍ ይሆናል። ጠላቶችህም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ስለዚህ ጽና ወንድሜ፣ እጅግም በርታ። የዘላለም መኖሪያ እግዚአብሔር አምላክ ይሆናል።
ክፋትን ከምድር ላይ ለመጥረግ ተጠርተሃል። ስለዚህ ወገብህን ታጥቀ እንደ ክርስቶስ ወታደር በመጠን እየኖርክ በጌታ መገለጥ የምታገኘውን አክሊልና ተስፋ ያለው ጸጋን ተስፋ አድርግ። ዳግመኛ የተወለድከው ከማይጠፋ በሕያውና ለዘላለም በሚኖረው በእግዚአብሔር ቃል ነውና። ስለዚህ ከጨለማ ወደሚደነቅ ብርሃን የተጠራኸው የእርሱን በጎነት ለመናገር ነውና በከበረው በኢየሱስ ክርስቶስ ደም ተዋጅተሃል። ዕለት ዕለት ነፍስን ከሚወጉ ሥጋዊ ምኞቶች በመራቅ አገር እንዳለው ሰው፣ ተስፋ እንዳለው ሰው፣ እንደ ክርስቶስ አምባሳደርና እንደ እንግዳ የሰማይ የእግዚአብሔር ወኪል በመሆን ይህን የክፉን ሥራ እንድትጠርግ ተጠርተሃል። ነገር ግን በዚህ ዘመን ቃሉ እንደሚል ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች በእግዚአብሔርም ቤት ደግሞም በውጪ ሞልተዋል። እነርሱም የዋጃቸውን በደሙም ያጠባቸውን ጌታን እንኳን ክደዋል። አብዛኛዎቹ የኢሉሚናቲ አባላት ከክርስቲያን ቤተሰብ የወጡ ክርስቲያን የነበሩ ሆነው ሳለ ነገር ግን ፈጽመው ክርስቶስን በመካድ በመጽሐፍ ቅዱስ ውስጥ ባሉ ስሞች እንኳን አንጠራም፣ የእግዚአብሔር ቅዱሳን ስሞችን ከምድር እናስወግዳለን በማለት እግዚአብሔርን አጥላልተዋል። እነዚህ የሚፈጥንን ጥፋት ወደ ራሳቸው ያመጣሉ። ሰውን ሁሉ የሚያጠፋ ኑፋቄ ወደ ምድር አምጥተዋል። ብዙዎች በስልጣኔ ስም ይከተሏቸዋል። ለመዳራትም ስለሚያመቻቸው ያጅቧቸዋል። ገንዘብን በመመኘት በሥጋ መጎምጀት ላይ ያሉትን ይገዟቸዋል። ከዚያም እግዚአብሔርን በማስካድ ሰይጣንን ያስመልኳቸዋል። ስለዚህ ይህንን ጉዳይ እግዚአብሔር የሚታገሰው አይደለም። ፍርዳቸው አይዘገይም፣ ጥፋታቸው ይቸኩላል አይቀርምም። ነገር ግን ኃጢአት ለሠራ ለመላእክቱ እንኳን ያልራራና በገሃነም እንዲቃጠሉ በጨለማ ከድኖ በሲኦል ለፍርድ ቀን እንዲጠበቁ ያደረገ እግዚአብሔር ዛሬም ሕያው ነው። እግዚአብሔርን ከልብ የሚያመልኩትን ከዚህ ጥፋት እንዴት እንዲያድን ያውቃል። እርሱ ለእነዚህ የጥፋት ልጆችም የሥጋን ምኞት በፍትወት ተቃጥለው በእርኩሰት ፈረስ የሚጋልቡትን ጌትነትን የሚንቁትን ሰይጣንና ሰራዊትን የሚከተሉትን እየቀጣቸው ለፍርድ ቀን እንደሚያቆያቸው ያውቃሉ። መላእክቱ እንኳን በእግዚአብሔር ላይ ቃል አያወጡም። እግዚአብሔር አምላክ እንደሆነ ሰይጣንም ያውቃል፣ ይንቀጠቀጥማል። ምንም እንኳን ይህንን ክፋት ሰይጣን የፈለሰፈው ቢሆንም እነዚህ የኢሉሚናቲ አባላት ለእግዚአብሔርና ለኢየሱስ ያላቸውን አይነት ንቀት መቼም አያሳይም ነበር። ዳሩ ግን እነዚህ ሰዎች ለመጥፋትና ለመጠመድ ገና ሲፈጠሩ እንደ እንስሳ አይነት አስተሳሰብ ተሰጥቷቸዋል። ገና ለእነርሱ ባልገባቸውም ነገር ጭምር እየተሳደቡ በጥፋታቸው ይጠፋሉ። የአመፃቸውን ደመወዝ ይቀበላሉ። ዘፈንን እንደ ተድላ ይቆጥሩታል። ታላላቅ ፓርቲዎችን በማዘጋጀት የሰውን ልብ ይሰልባሉ። እነርሱ ነውረኞችና እርኩሶች ሆነው ሳሉ ልብሳቸውንና የሚጠቀሙባቸውን ነገሮች ንጹሕ በማድረግ የገማውን ማንነታቸውን በእነዚህ በሚብለጨለጩ ነገሮች ይሸፍናሉ። ልክ በኖራና በእንቁ እንደ ተንቆጠቆጠ መቃብር ናቸው። ምንዝርና የሞላቸውና ኃጢአትን የማይተዉ የሚቃዡ አይኖቻቸውን ተጠቅመው የዋህ የሆኑትን ቃሌን እየተማሩ እውነትን ወደ ማወቅ የማይደርሱትን ያስታሉ። ያልጸኑትንም ነፍሳት ያጠምዳሉ። ምኞትን ይወዳሉ አይጠግቡምም። የተረገሙ እርጉማኖች ቆሻሾች ናቸው። የአመፅ ደመወዝ ተዘጋጅቶላቸዋል። ቅንን መንገድ የክርስቶስን መንገድ ትተው በሕሊናቸው ከንቱነት ከእውነት መንገድ ጠፍተዋል። ለእነዚህም ድቅድቅ ጨለማ፣ የማይሞቱ ትሎች፣ እባብ የሚርመሰመስበት ጉድጓድ፣ በድኝ የተለበጠ የእሳት ጉድጓድና ለሰይጣንና ለመላእክቱ የተዘጋጀላቸው ገሃነመ እሳት ይጠብቃቸዋል። እነዚህ ውሃ የሌለባቸው ምንጮች ናቸው። በአውሎ ነፋስም እንደሚጠፉ ደመናዎች ናቸው። ከንቱና ከመጠን ይልቅ መጥፎ የሆነውን ቃል ይናገራሉ። እውነትን በአመፅ ይከላከላሉና። ስለዚህ የእግዚአብሔር ቁጣ በላያቸው ላይ ይነዳል። በሥጋ ሴሰኛ ምኞት የሚነዱትን ራሳቸው የጥፋት ባሪያዎች ሆነው ሳሉ ኑ አርነት ትወጣላችሁ እያሉ እንፋሎት የሆነ ተስፋና የማይጨበጠውን እየሰጡ ከእውነት መንገድ ያስቷቸዋል። የሰይጣን ባሪያዎች ያደርጓቸዋል። ሰው ለተሸነፈለት ለእርሱ ባሪያ ነውና በጌታችን በኢየሱስ ክርስቶስ የተገለጠውን
ለሰው ልጆች ሁሉ ያለ አድሎ የተሰጠውን የመዳን መንገድ በመከተል ከኃጢአት ባርነት በእምነት ድልድይ ካላመለጡና ካልበራላቸው በስተቀር እነርሱ የቱንም ያህል በዚህች ዓለም ላይ ዕውቀት ቢኖራቸውም፣ የቱንም ያህል ዝነኞች ቢሆኑም፣ የቱንም ያህል ቢበለጽጉም፣ የቱንም ያህል ቢጠበቡም የዚህን ዓለም ጥበበኞች ለማሳፈር የዓለምን ሞኝ ነገር መረጠ እንደሚል ቃሉ ከሰው ጥበብ ይልቅ የእግዚአብሔር ሞኝነት እጅግ የተሻለና የሚበልጥ ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ስለዚህ የመስቀሉ ምስጢር ያልገባው ሰው በየትኛውም መንገድ ቢሆን ኃይሉንና ታላቅነቱን ቢፈልግ አያገኘውም ማለት ነው። ክርስትና ለዚህ ነው ከክርስቶስ መስቀል የሚጀምረው። ክርስትና ለዚህ ነው ከክርስቶስ መስቀል የሚጀምረው። ከመስቀሉ የተጀመረ ክርስትና ያለምንም ቅድመ ሁኔታ በቅድስና ለመኖር ኃይል ያገኛል ማለት ነው። የዚህ ዓለም ሰዎች በጥበባቸው ወደ እግዚአብሔር መድረስ ያቃታቸው የእርሱ ጥበብና ማስተዋል ትንሽ በሆነችው የሰው ጥበብና ማስተዋል ትልቁ እግዚአብሔር የሁሉ ፈጣሪ የሆነው ዘላለም የሚኖረው እግዚአብሔር ሊሸመደድም ሆነ ልናውቀው ስለማንችል ነው። እግዚአብሔር ትልቅ ነው፣ እኛም አናውቀውም። ስለዚህ በተገለጠው በእርሱ ጥበብ ምክንያት የሰዎች ጥበብ በንጽጽር ተሻረ ማለት ነው። ይህም ጥበብ ሰው ሁሉ ደካማ ኃጢአተኛና ክብር የጎደለው በመሆኑ በኃጢአት ምክንያት የተዋረደ ያልተገባውና ባልተገባው ስፍራ የሚኖር በመሆኑ ይህ የእግዚአብሔር ጥበብ የሆነው ክርስቶስ በስብከት ሞኝነት የሚያምኑትን ለማዳን የራሱ የእግዚአብሔር በጎ ፈቃድ ሆነልን። እናም በዚህ ዘመን የተነሱት እነዚህ ኢሉሚናቲዎች ጥበብ በማለት ልክ እንደ ግሪኮች ይሰብካሉ፣ ሌሎች ምልክትን ይፈልጋሉ። እኛ ግን ይህን የተገለጠልንን የእግዚአብሔር ጥበብ የሆነውን ክርስቶስን እንሰብካለን። ከየትኛውም ዘር ይመዘዝ፣ የቱንም አይነት ቀለም ይኑረው፣ የትኛውም የኢኮኖሚ ደረጃ ላይ ይኑር፣ ከየትኛውም አገር ይምጣ የእግዚአብሔር በጎ ፈቃድ ለሰው ልጆች ሁሉ ለማዳን ነውና ዛሬም በኢየሱስ በማመን ከዘላለም ጥፋት ነፍሳችሁን አትርፉ በማለት መልእክቴን አስተላልፋለሁ። ሲኦል እውነት ነው፣ ገሃነም እሳትም አለ። ገነት እውን ናት፣ መንግሥተ ሰማያትም በእርግጥ አለ። እኔ አይቼዋለሁ፣ ሁሉን ያየሁትን ነው የጻፍኩት። ወገኔ ዛሬ የሚባለው ቀን ነው ያንተ። ነገ ምን ይዞ እንደሚመጣ አታውቀው። ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ ይላል ቃሉ። የመዳን ቀን ዛሬ ነው። እረፉ፣ እኔም አምላክ እንደሆንክ እወቁ። ታጠቡ፣ ሰውነታችሁን ከኃጢአት አንጹ፣ የሥራችሁን ክፋት ከዐይኔ ፊት አስወግዱ። መልካም ማድረግን ተማሩ፣ ክፉ መሥራትን ተዉ፣ ጽድቅን ፈልጉ፣ የተገፋውን አድኑ፣ የበደሏችሁን ይቅር በሉ፣ ለድሆች ፍረዱ፣ ሰዎችን መጨቆን ተዉ፣ የድንጋይን ልብ አስወግዱ፣ በርህራሄ ተሞሉ፣ በሌላው ላይ አትፍረዱ፣ ይልቁንም ምሕረት አድርጉ። በኃጢአታችሁ ተናዘዙ፣ ንስሐ በመግባት ከክፉ ሥራችሁ ተመለሱ፣ ፊቱን ፈልጉ። ዕለት ዕለት የሚከባችሁን ኃጢአት ወደ ኋላችሁ እየጣላችሁ ውስጣችሁን በንስሐ ሞልታችሁ ወደ ክርስቶስ የጸጋ ዙፋን እንደሚያነጻችሁ በመታመን በእምነት ቅረቡ። ማንኛውም ሰው በሕይወት ሳለ እንደገና የመመለስ ዕድል አለው። በሕይወት ጎዳና በተለያየ ፈተና የምትወድቁ ወገኖቼ ተስፋ እንዳትቆርጡ። በሕይወት ጎዳና በተለያየ ፈተና የምትወድቁ ወገኖቼ ተስፋ እንዳትቆርጡ። ከትናንት ይልቅ ዛሬ ወደፊቱ ቅረቡ። ዕለት ዕለት ታጠቡ። የክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት እኮ የሰይጣን መውጊያው ነው፣ የሞት መውጊያ ነው። ላለመወጋት ተጠንቀቁ። ከተወጋችሁም በመገረፉ ቁስል ተፈውሳችኋል ነው የተባላችሁት። እንድትፈወሱ ሁል ጊዜ ልባችሁ ከእግዚአብሔር አይራቅ። እግዚአብሔር ይቅር ባይ እና መሐሪ ነው፣ ቸር ነው፣ ርኅሩህ ነው። ስለዚህ የእርሱን ፊት ዕለት ዕለት በመፈለግ ተከተሉት። እንደ ወገግታ ተዘርግቶላችኋል። እግዚአብሔር አምላክ ነው፣ ያበራላችሁማል። በክርስቶስ በኩል በሆነው ቤዛነት ለሰው ልጆች አዳጋች የነበረው የእግዚአብሔርና የሰው ግንኙነት በራሱ በእግዚአብሔር በጎ ፍቃድና ማዳን እንዲህ ቀሎ ሞኝ በመሰለ ነገር ስለተገለጠ ሞኝነት ነው ማለት አይደለም። የጠቢባን ጥበብ እየተሻረ ፈላስፎችን እያሳበደ ይሄ የእግዚአብሔር ጥበብ ዛሬም ገኖና ደምቆ ለሰው ልጆች ተስፋ ሆኖ እየኖረ ነው።
ደግሞም ይኖራል። አዲስ ጥበብ አገኘን ያሉ ሁሉ ጥበባቸው አሮጌ፣ ስጋቸው አፈር ሲሆን ስንት ጀግናና አይበገሬ ሰው ታሪኩ ሲረሳ ሞትን ድል ያደረገው የይሁዳ አንበሳ ግን ጥንትም ነበረ፣ ዛሬም አለ፣ ወደፊትም ለዘላለም ይኖራል። በሰማይ በምድር ከምድር በታች ሁሉ ጉልበት ሁሉ ለእርሱ ክብር ይንቀጠቀጣል ይንበረከክማል። ሁሉም የሚጠሉትም ሳይቀሩ በነጩ ዙፋን ፊት ቀርበው ሰይጣንም ጭምር ፍርድን ይቀበላሉ። ሁሉም ለእርሱ ይገዛል። ማንም ያልተቻለውን ማህተም የፈታ እና የጥልን ግድግዳ ያፈረሰ መጋረጃውን የቀደደ ሕይወቱን እስከ መስጠት ድረስ ሰውን የወደደ የሞትን ጣር አጥፍቶ ከሞት ተነስቶ ትንሣኤ ይሁን ያለ ሰው ሁሉ በዓይኑ እያየው ወደ ሰማይ ያረገ ዳግም ሊፈርድ የሚመጣ የቤተ ክርስቲያን ራስ የቤተ ክርስቲያን ውበቷ፣ ጌጧ፣ ድምቀቷ፣ ብርሃኗ፣ ዝርግፍ ጌጧ፣ መሰረቷ፣ ሙሽራዋ ኢየሱስ ነው። ዛሬም ይህን ጽሑፍ ያነበብክ ወንድሜ በምን አይነት ጥያቄ ውስጥ እንዳለህ እኔ አላውቅም። የፈጠረህ እርሱ የሰራህ ግን በእርግጥ ያውቃል። ስለዚህ በልብህ ይህንን አምላክ እመነው። ወገን፣ ዘመድ፣ አለኝታ፣ መከታ፣ ረዳት፣ አባት እና ከመሞት ማምለጫ አድርገው። ከዘላለም ጥፋት ከሲኦልም ከገሃነም ሊያድንህ ይችላል። በእርሱ ብታምን እነዚህ በዚህ መጽሐፍ ውስጥ የተጻፉት የቅዱሳን ርስቶች ገነትና መንግሥተ ሰማይ ያንተም ሊሆኑ ይችላሉ። ካላመንክ ግን ወንድሜ የትኛውም ዕውቀትህ፣ የትኛውም ገንዘብህ፣ የትኛውም ስልጣንህ ሊያስጥልህ የማይችለው ሲኦል ተዘጋጅቶልሃል። ከላይ ያነበብካቸው የሲኦል ማህበርተኞች ሁሉ በዘላለም እሳት መቃጠል ነው መጨረሻቸው። ምርጫው ያንተ ነው። በሲኦል ያሉት ነፍሳት አሁን አንተ ሰምተ ልትቀበለው የምታቅማማበትን እውነት እዚያ እውነቱ ቦታ ሆነው ለአንዲት ደቂቃ እድልን እየለመኑ እየተማጸኑ ሰሚ አጥተው በእግዚአብሔር ፍርድ ስር ተጥለዋል። እመነኝ፣ አንተም ካላመንክ አንድ ቀን ከእነርሱ እንደ አንዱ መሆን አይቀርም። ብዙዎቹ በምድር ሲኖሩ ብዙ ዕቅዶች ነበራቸው። ነገር ግን አንዳንዶቹ ነገ እንቀደሳለን እያሉ በልባቸው እያመነቱ በድንገት በሆነ ሞት ተመተው እድላቸውን አቃጠሉት። ወገኔ፣ እነዚህ ሰዎች ሁል ጊዜ ከእሳቱ እኩል ውስጣቸውን የሚያቃጥላቸው ጸጸት ነው። ሙሉ ጊዜ ሰጥተው የተማሩለትን ዶክትሬት እንዲሁም ሀብት ንብረት ሁሉ ለሌሎች ትተው እነርሱ በእሳት ባህር ሰጠሙ፣ በሲኦል ተዋጡ። ምናልባት ለሌላው ምቹ ሁኔታ ፈጠሩ ልትለኝ ትችላለህ። መች ታዲያ ይሄኛው ከጥፋታቸው ተምሮ ተመለሰ? እርሱም የእነርሱኑ መንገድ ደግሞ ወደ ሲኦል ሆነ ሩጫው። ምናልባት የተቀበለውን ፎቅ ሁለት አድርጎ ይሆናል። እንዲሁ እየተባለ ትውልዳቸው ያለማቋረጥ ወደ ሲኦል ይተማል። ታዲያ ይሄ ሀብት ምን ጠቀማቸው? እንዲያውም ተቸግረው እንኳን ድንገት ወደ ሕይወት እንዳይመጡ መንገዳቸውን በእሾህ አጥሮ ጭንቅ ሆነባቸው። ሀብቱ አድጎ ፈጣሪያቸውን ኢየሱስን የነፍሳቸውን መዳን ሸፈነባቸው እንጂ አልጠቀማቸውም። ስለዚህ ነው ወንድሜ ዛሬ ሕይወትህን በእምነት ከኢየሱስ ጋር ማጣመሪያ ያስፈለገ። ነገ ያንተ አይደለም። ዛሬ ድምፁን ስትሰማ ልብህን እልከኛ አታድርግ። ተመለስ፣ ትውልድ ሆይ ተመለስ። የሃይማኖት ካባ አያድንህም። ልንገርህ፣ ኢየሱስ ያድናል። ጌታም እንዲህ አለኝ፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው ከፍላለሁ። ጆሮ ያለው ካለ ይስማ ያስተውል። ድል ለነሳው ከተሰወረ መና ሰጠዋለሁ። እኔ የሕይወት እንጀራ ነኝ። ቃልም ሥጋ ሆነ፣ እውነትና መንፈስን ተመልቶ በእናንተ ያድራል። እንግዲህ ከወዴት እንደወደቃችሁ አስተውሉ፣ ንስሐ ግቡ። እኔ እውነትና መንገድ ነኝ። በእኔ በቀር ወደ ዘላለማዊ ሕይወት የሚገባ የለም። እኔ የሰው ልጆች ብርሃን ነኝ፣ ጨለማም አያሸንፈኝም። ድል ለነሳው በገነት ካለው የሕይወት ዛፍ እሰጠዋለሁ፣ እርሱም ይበላል፣ ለዘላለምም አይራብም። የሚሰማ ሁሉ እነሆ በቶሎ መጣለሁና ማራናታ ይበል አለኝ። እኔም አሜን ማራናታ፣ ጌታ ሆይ ቶሎና አልኩኝ።